የኔ ጥያቄ መምህር እንትን አሁን እኔ የእርሶን ትምህርት እኔ የምከታተላለሁ ግን ይሄ አሁን ከጌታ በቀኝ የተሰቀለው ያ ወንበዴ በምን መንገድ ነው ወደ ገነት የገባው? ማለት ስራ የለውም፣ ሌባ ነው፣ ወንበዴ ነበር አይደለም? እና እሱን ባለቤት የውጭ ዜጋ ነው። ይሄንን ጥያቄ አነስ ያለኝና እስቲ መምህርን ጠይቃለሁ ብዬ ነው። እሺ በጣም ጥሩ ጽዮን፣ እንትን ማግኘት ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነም ሰርች ማድረግ ከቻለ the lost books of the bible የተለያዩ መጽሐፎች አሉ። አንድ ነገር ልንገርሽ፣ ይሄ ሰውዬ ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው ሁለት ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ይሄን ታሪክ ድንገት ሰምተሽ ሊሆን ይችላል። ከዛ ሰባ ሰገል ያመጡላቸው ሁሉ ወሰዱባቸው። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል፣ ከግራ የተሰቀለው ዳክርስ ይባላል። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነችኝ፣ ሕፃኑ ማሳዘነኝ፣ እንመልስላቸዋለን። ዳክርስ አይሆንም አለ፣ አልፈልግም፣ አልመልስም አለ። እባክን ያሳዘነውኛ እንመልስ አለው። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄን ሊገሉብኝ ነው ብላ ሁሉን ስታቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ ያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለው አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተ ነህ አለው። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለሽ? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት፣ ጽዮን ሮማውያን ሰቅለውት፣ ሰው ሁሉ አምላክ አይደለህም እያለው፣ ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። ይሄ አሁን የነገሩኝ ምን ላይ ያገኘዋለሁ? ይሄ በእኛ ትርጓሜ ነው ያለው። እሱን ነው ቅድም የነገርኩሽ ስጀምር ገና ደሎስት ቡክስ ያልኩሽ ለኛ አይደለም ለሌሎቹ እምነቶች ነው። ይሄ በኢትዮጵያ ቤተክርስቲያን ትምህርት ላይ ያለ ነው እና በትርጓሜው ላይ ያለ ነው፣ በወንጌሉ ትርጓሜ ላይ። እሺ መምህር አስረጂ ጽዮን እንደሱ። እሺ አርዮስን ለማውገዝ ከመጡት ቅዱሳን ቶማስ ዘመርአስ ነው። ተአምሩን በነገራችሁ ይደንቃችኋል። የአርዮስን ለማውገዝ ሲሄዱ የሚገርማችሁ ሁለት አህያ ነበር የነበራቸው። የሱ ተማሪዎች ረድ አሉ ደቀ መዛሙርቱ። በአንድ አህያ መጽሐፍቱን ጭነው በአንድ አህያ ቶማስን አስቀምጠው ወደ ኒቂያ ሲሄዱ ሰይጣን እዛ ጉባኤ ላይ እንዳይደርስ፣ አይ ሰይጣን ፈተና እኮ ቶማስን ለማስቀረት ቀላል ነው አለ ሰይጣን። ቶማስን ለማስቀረት ቀላል ነው አለ። ምክንያቱም አህዮቹን መግደል ነው። በምን ይወስዱታል? አገሩ ሩቅ ነው። እንደዛሬ ትራንስፖርት የለም። አስቡት፣ አውሮፕላን የለ፣ መኪና የለ፣ ባቡር የለ። እንግዲህ ሩቅ መንገድ ነው እና ሌሊት አንድ ቀን ባደሩበት ስፍራ ሰይጣን ወንበዴዎችን አስነስቶ የሁለቱንም አህዮች አንገት፣ አንዱ ጥቁር አህያ አንዱ ነጭ አህያ አንገታቸውን ቆርጠው ሄዱ። ሌሊት ተነስተው እንሂድ ሲባል አባታችን ጉድ ሆነናል፣ አባ ቶማስ ጉድ ሆነናል። ምን ነው? አህዮቻችን አንገታቸው ተቆርጦ ሞተዋል፣ መሄድ አንችልም፣ በቃ በሉ አንሱና ግጠሙ አላቸው። የሚደንቅ እኮ የአህዮቹን አንገት አንስተው ገጠሙና አህዮቹ ድምፅ አሰሙ። የሞቱት የታረዱት እንደገና ሕያው ሆኑ።
እንደገና ቶማስን አስቀምጠው መጽሐፉን ጭነው ለሊት ከዛ እየነጋ ሲሄድ ለሊት ነው ጉዞ ያደረጉት። እየነጋ ሲሄድ ሲያዩ የነጩን አህያ አንገት ጥቁሩ ላይ ነው፣ የጥቁሩን አህያ አንገት ነጩ ላይ ነው የገጠሙት። ቶማስ ዘመራስ እንደዚህ አይነት ታላቅ ቅዱስ አባት ነው። አህያ ያስነሳ፣ አህያን ከሞት ያስነሳ እግዚአብሔር ድንቅ ስራ ይሰራ። እናንተ ከድንቢጥ አትበልጡም ያለው የጌታ ቃል ተዛላችሁ። አህያን እንዲህ ካደረገ ቶማስ ዘመራስ እኔና እናንተ ምን ሊያደርገን ነው? ቅዱስ አባት ገባችሁ? አያችሁት? መረመራችሁ? የሌሎች እምነት ተከታዮች ስለ ኢየሱስ ክርስቶስ አምላክነት የማያምኑ ኢየሱስ ክርስቶስ አምላክ እንደሆነ የማይመሰክሩ እንዲሁ ዝም ብለው ኢየሱስ ጌታ ነው በሚል ብቻ መንፈስ የተያዙ ሰዎች አሉ። እነዚህ ሰዎች ኢየሱስ ክርስቶስ ይማልዳል ካሉ ወደ ማን ነው የሚማልደው የሚል ጥያቄ መጠየቅ አለብህ። አንተ ኦርቶዶክሳዊ፣ አንቺ ክርስቲያን መጠየቅ አለብሽ። ክርስቲያኖች ልብ በሉ። ወደ ማን ነው የሚማልደው? ምን እንደሚሏችሁ ወደ ማን ነው የሚማልደው ስትሉ ወደ አብ። አያችሁ? ወደ ማን ነው የሚማልደው? ወደ አብ። ማን ነው አማላጄ ብላችሁ ብትጠይቋቸው ኢየሱስ ይላሉ። ታዲያ የሚገርም ከምንፍቅና ውስጥ ለማውጣት ነው አብዛኛውን ጊዜ የኔ ትምህርቶች ከስተቱ ሰዎችን አውጥቶ ወደ ክርስቶስ ቤት ማምጣት ነው። ሌላ ነገር የለውም። የሚደንቀው ይሄ ቃል ያለው ሮሜ 8:34 ላይ ነው። ሮሜ 8:27 ላይ እዛው ጋር ከፍ ብላችሁ ማለት ነው። ቁጥር 34 ላይ አሁን ነገርኳችሁ። ቁጥር 26 እዛው ከፍ ብላችሁ ቁጥር 26 ላይ ቁጥር 27 ላይ ምን እንደሚል ስሙ። እንግዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ሁለት ሆነ ማለት ነው አማላጅ መንፈስ ቅዱስ። መንፈስ ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። መንፈስ ቅዱስ። ይሄን ሳይታችሁ ታውቃላችሁ? መንፈስ ቅዱስ ይማልዳል ብሎ አስተምረዋል? የለም። ኢየሱስ ላይ ነው ዘመቻው። ዋናው ትልቁ ነገር እሱ ጋር ነው ያለው። መንፈስ ቅዱስንም የሰደቡ ሰዎች አሉ። በነገራችን ላይ በጉባኤ ተወግዘዋል አሉ። ግን እዩት፣ እዚች ጋር እችን አንብበው እዚች ጋር እችን እንኳን ማየት አይችሉም። እይታቸው የተገጠመው እነሱ የሚታያቸው ከእምነታቸው ጋር የሚሄድ ብቻና ምዕራባውያን የነገሯቸው ብቻ ነው። በቃ ምን ይታያል ብትሉት ያቺ ብቻ የተሰጠችው ነገር ነች የምትታየው። አይኑ ለዛች ነው የተመደበችው። በደንብ አድርጌ ያለው አለቻሉ ውሻ። 3 ዓመት እመቤታችን እናቷ ከጉልበቷ ላይ አላወረደቻት። አንድ ቀን አውርዳት ብትፈልጋት ማርያም የለች። ሐና ተጨነቀች። ልክ እሷ የ12 ዓመት ሆኖ ጌታ ጠፍቶባት በቤተ መቅደስ እኔና አባት ስንጨነቅ እንዳለችው ሐና ተጨነቀች፣ ኢያቄም ተጨነቀ። ለካ መልአኩ ወስዷት እዛው ጋር ሆነ። ሐና አታያትም፣ ሰውሯታል መልአኩ። መልአኩ እያጫወታት ነበር።